በአሁኑ ጊዜ እኔ በሚያጠቁም ጠላትም የለም። በዚህ መጋረጃ በመጠቀም ምክንያትም የላቸው። የአሜሪካንና የኢራኑ የሶማሊያ መንግስት ተባባሪዎች እውነቱ ይህን ይመስላል። ኢትዮጵያ ሕዝብ ሆይ ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች። የምስራች ከዴምሲ ሪል ስቴት በልዩ ቅናሽ ይጠቀሙ። በውቡና ማራኪው ለቡ መብራት ኃይል እነሆ የቤት ባለቤት ይሆናሉ። ለ50 ቤቶች ብቻ ቅናሽ ተዘጋጅቷል። ባለ 3 መኝታ ቤት በ3.6 ሚሊዮን ብር፣ ባለ 2 መኝታ ደግሞ በ2.8 ሚሊዮን ብር አሁኑኑ ያገኛሉ። ፍላጎቱ ባለ 1 መኝታ ከሆነም በ1.8 ሚሊዮን ብር ይገዛሉ። እድል አንድ ናትና ፈጥነው በ0910 21 61 40 ወይም በ0940 929900 ይደውሉ። ከጃን ሜዳ ማይጨው ጦር ሰፈር የሚጎራበተው ባለ 1 ፎቅ የክብር ዘበኛ ሆስፒታል ህሙማን ተኝተው በሚታከሙበት ዋርድ ከሚገኙት ክፍሎች በአንዱ ውስጥ ተኝቶ ሕክምናውን የሚከታተል የአየር ኃይል መኮንን ነበር። ጊዜው አፍላ የአብዮት ወቅት ነበር። ተኝቶ የሚታከመው መኮንን የንጉሠ ነገሥቱን መንግሥት ከሥልጣን ያስወገደው የደርግ አባል ነበርና ይህንን መኮንን ለመጠየቅ የማይመጣ ባለሥልጣንና የደርግ አባል አልነበረም። በኢትዮጵያ ታሪክ ውስጥ በአብዮት ውስጥ አብዮት እንደተካሄደ አድርገው የሚያዩት ብዙ ናቸው። ውጥረትና መጠላለፍ እንዲሁም የሥልጣን ሽኩቻ ባልተለየው የፖለቲካ የትግል መድረክ ላይ የተካሄደ ፍልሚያ አድርገው የሚቆጥሩትም አያሌዎች ናቸው። በክብር ዘበኛ ሆስፒታል ተኝተው የሚታከሙት የደርግ አባል ሻምበል ፍቅረ ሥላሴ ወግደረስ የተባሉ የአየር ኃይል ባልደረባ ነበሩ። ተመላልሰው ከሚጠይቋቸው የደርግ አባላት ሌተና ኮሎኔል መንግሥቱ ኃይለማርያም፣ ኮሎኔል ዳንኤል አስፋው፣ የ10 አለቃ ለገሰ አስፋውና ዶክተር ሰናይ ልኬን የሚደርስባቸው የለም። በሆስፒታሉ ተኝተው የሚታከሙት ፍቅረ ሥላሴ ወግደረስ ለዓመታት ስር በሰደደ የአንገት በላይ ህመም ይሰቃዩ እንደነበር የሚያውቁ ጓዶቻቸው ህመሙ የዩኒቨርሲቲ ትምህርታቸውን እስከ ማቋረጥ ያደረሳቸውና ዓመታትን ያስቆጠረ መሆኑን አሁንም ከሥራ ጫና ምክንያት እንዳገረሸባቸው ለሆስፒታሉ ሐኪሞች በመግለጽ በቂ ረፍትና ክትትል እንጂ ብዙም የሕክምና ክትትል ላይ እንዳያተኩሩ ሐኪሞቹን አሳምነዋቸዋል። ኮሎኔል መንግሥቱ ኃይለማርያም፣ ዳንኤል አስፋው፣ ዶክተር ሰናይ ልኬና ለገሰ አስፋው አንዳንዴ የታማሚውን ክፍል በሲጋራ ጭስ እንደሞሉት እስከ ውድቅት ሌሊት ይቆያሉ። አንዳንዴም የተጋቡ የኡዞ አረቄና የሳሪስ ወይን ጠጅ ፋሽኮ ጠርሙሶች በቆሻሻ መጣያ ቅርጫት ውስጥ ይገኙ ነበር። የደርግ አባላቱ በዚያች የህመምተኛ ክፍል ውስጥ ከተኙት ታካሚ ጋር ይመክሩና ይዘክሩ የነበረው እንደ በጋ መብረቅ ድንገት የደርግን ህልውና እንዳይመለስ አድርጎ የቀየረውን እነሱንም የቤት ተመልካች ያደረጋቸውን ጊዜያዊ ወታደራዊ አስተዳደሩን የደርግ አባል ባልሆኑት ብርጋዴር ጀነራል ተፈሪ በንቲ የበላይ አመራር ስር እንዲሆን ያደረገ የፖለቲካ ውሳኔ እንዴት እንደሚቀለብሱትና ወደ ቀድሞ ሥልጣናቸው ለመመለስ ምን እርምጃ መውሰድ እንዳለባቸው ነበር። ይህ የዛሬ 49 ዓመታት በኢትዮጵያ ሰማይ ስር የተፈጸመ አንዳንዶች በመፈንቅለ መንግሥት ላይ የተከናወነ መፈንቅለ መንግሥት የሚሉት ታሪካዊ ክስተት ነበር። የጊዜያዊ ወታደራዊ አስተዳደር ደርግ የቀዳማዊ ኃይለ ሥላሴን ንጉሠ ነገሥታዊ መንግሥት አስወግዶ ሥልጣኑ እንደተቀዳጀ የመጀመሪያውን የደርጉን ሊቀመንበርና የመከላከያ ሚኒስትር ሌተና ጀነራል አማል ሚካኤል አንዶምን በ78 ቀናት የሥልጣን ቆይታቸው ወቅት በተፈጠረ አለመግባባት ምክንያት ከ59 የቀድሞ መንግሥት ከፍተኛ ሹማምንትና የጦር አዛዦች ጋር ያለ ፍርድ ከረሸነ በኋላ በምትካቸው ኢትዮጵያን በርዕሰ ብሔርነት እንዲመሩ የሐረር ጦር አካዳሚ ዳይሬክተርና አዛዥ ብርጋዴር ጀነራል ተፈሪ በንቲን ሾመ። ብርጋዴር ጀነራል ተፈሪ በንቲ ቀደም ሲል የሁለተኛ ክፍለ ጦር አዛዥ የነበሩና
በአሜሪካ ዋሽንግተን የኢትዮጵያ ኤምባሲ የሚሊቴሪ አታሺ ሆነው አገራቸውን በብቃት ያገለገሉ ስመጥር የጦር መኮንን ነበሩ። ደርጉ በታህሳስ 1967 ዓ.ም በመፈንቅለ መንግሥት ከያዘው ሥልጣን ጋር የሚስማማ የመዋቅር ለውጥ አደረገ። በዚህ ወቅት ብርጋዴር ጀነራል ተፈሪ በንቲ የደርጉ ሊቀመንበር እንዲሆኑ በሙሉ ድምፅ ተመረጡ። ቀደም ሲል ለጥቂት ወራት ርዕሰ ብሔር እንደነበሩት ሌተና ጀነራል አማን አንዶም ሁሉ ተፈሪ በንቲም የደርግ አባል አልነበሩም። ከጀነራል አማን ሚካኤል አንዶም ከ60ዎቹ የንጉሠ ነገሥቱ ሚኒስትሮችና የጦር አዛዦች ግድያ በኋላ የአገሪቱን የመንግሥትነት ሥልጣን የያዘው የጊዜያዊ ወታደራዊ አስተዳደር ደርግ በቀዝቃዛው ጦርነት ሳቢያ ዓለማችን በሁለት ጎራ በመከፈሏ ኢትዮጵያ ሶቪየት ኅብረት መራሹን የምሥራቁን ጎራ ለመቀላቀል ጉዞ ጀምራ ነበር። በጀነራል አማን አንዶም ምትክ የደርጉ ሊቀመንበርና የአገሪቱ ርዕሰ ብሔር የሆኑት ብርጋዴር ጀነራል ተፈሪ በንቲ በምዕራብና በምሥራቅ የፖለቲካ ጎራ የሚዋልሉ የደርግ አባላትን ወደ አንድ ለማምጣት የሚጥሩና የአገሪቱ ርዕሰ ብሔር መሆናቸው ለይስሙላ ሳይሆን በትክክል የሥልጣን ባለቤት ለመሆን ፍላጎት ያላቸው ምኞታቸውንም እውን ለማድረግ አመቺ ጊዜን እያደቡ የሚጠብቁ ከአሸናፊው ጋር ለመሰለፍ የሚያስችል አቋም በውስጣቸው እያራመዱ የነበሩ የሥልጣን ጥመኛ ነበሩ። ከ2 ዓመታት በኋላ ኃላፊነትንና ተግባርን ለመወሰን የደርግ አባላት ተሰብስበው ባወጡት አዋጅ ከፍተኛው ሥልጣን በእጃቸው ተጠቀለለ። በወቅቱ በተለያዩ የፖለቲካ አመለካከቶች ምክንያት እስከ መኮራረፍ ያደረሰ ቅራኔ የነበራቸው የደርግ አባላት ቡድን ለይተው አንዱ ሌላውን ጠልፎ ለመጣል የሚሯራጡበት ጊዜ እንደነበር በሕይወት ያሉ የመንግሥቱ ኃይለማርያም ቡድን አባላት ይናገራሉ። በ1969 ዓ.ም የደርግ አባላት የመንግሥቱና የዓለማየሁ ኃይሌ ቡድን ተብለው የጎሪጥ ይተያዩ ነበር። ጄኔራል ተፈሪ በንቲ የእነ ዓለማየሁ ቡድን አባል ናቸው ወይም ተጠልፈዋል ይሏቸዋል። በህዳር ወር 1969 የደርጉን ሥልጣንና ኃላፊነት ለመወሰን በተደረገው ስብሰባ ሊቀመንበሩ ጄኔራል ተፈሪ በንቲ የአገሪቱ ርዕሰ ብሔር፣ የጦር ኃይሎች ጠቅላይ አዛዥና በገንዘብና በኢኮኖሚ ጉዳይ ላይ የመወሰን ሙሉ ሥልጣን ተሰጣቸው። ደርግን ለመወከልና ለርዕሰ ብሔርነት ብቻ ተጠርቶ የመጡት ጄኔራል ተፈሪ በንቲ ሥልጣኑን ጠቅልለው በመያዛቸው ደጋፊዎቻቸው ተደሰቱ። የደርግን ሥልጣን ይዘው የቆዩትና በዚያ ስብሰባ ውሳኔ መሠረት ሥልጣናቸው ተነጥቆ ለጄኔራል ተፈሪ በንቲ በመሰጠቱ ኃላፊነታቸው በሚኒስትሮች ምክር ቤት ሰብሳቢነት ብቻ እንዲወሰን በመደረጉ ክፉኛ የደነገጡት ኮሎኔል መንግሥቱ ኃይለማርያም እጅጉን ተከፍተዋል። ለ2 ወራት ያህል በታሟል ሰበብ በክብር ዘበኛ ሆስፒታል ከተኙት ሻምበል ፍቅረ ሥላሴ ወግደረስ፣ ዶክተር ሰናይ ልኬ፣ ለገሰ አስፋውና ከደርግ የጥበቃ ኃላፊው ኮሎኔል ዳንኤል አስፋው ጋር ለበርካታ ረጃጅም ሌሊቶች ሲሸርቡ የነበረውን ምስጢራዊ ሴራና የከረሙበትን ወጥመድ ለመተግበር ቀን ቆረጡ። ጥር 26 ቀን 1969 ዓ.ም የጊዜያዊ ወታደራዊ ደርግ 17ቱ ቋሚ ኮሚቴ አባላት ስለ እድገት በኅብረት የእውቀትና የሥራ ዘመቻ የሥራ አፈጻጸም በተመለከተ ሪፖርት ስለሚቀርብ ከ2 ሳምንት ቀደም ብሎ ከሕመማቸው አገግመው ከሆስፒታል የወጡት ሻምበል ፍቅረ ሥላሴ ወግደረስን ጨምሮ እንደተለመደው ጥሪ ተደረገላቸው። ሐሙስ ጥር 26 1969 የጠዋቷ ፀሐይ ሞቅ ደመቅ ብላ ወጥታለች። ወደ ስብሰባ አዳራሹ ሲገባ ከፊት ለፊት የደርጉ ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ብርጋዴር ጀነራል ተፈሪ በንቲ አረንጓዴ ወታደራዊ ዩኒፎርማቸውን ለብሰው ተቀምጠዋል። ከእሳቸው በስተቀኝ ከውስጥ የወታደር ዩኒፎርም ከላይ ደግሞ ነጭ የሲቪል ካፖርት የደረቡት ኮሎኔል መንግሥቱ ኃይለማርያም ይታያሉ። ለወትሮው ከሊቀመንበሩ በስተግራ የሚቀመጡት ኮሎኔል አጥናፉ አባተ ለሕዝባዊ ሰራዊት ምረቃ ወለጋ ክፍለ ሀገር ስለነበሩ ወንበራቸው ባዶ ነበር። የስብሰባ አዳራሹ ቀድሞ
የንጉሠ ነገሥቱ ጽሕፈት ቤት በኋላ ደግሞ የደርጉ ጽሕፈት ቤት አካል ሆኖ የሚሰበሰቡበት ነበር። በኋላ የሊቃነ መናብርት ኮሚቴ ብሎም የቋሚ ኮሚቴ መሰብሰቢያ ሆኖ አገልግሏል። አዳራሹ 7 ሜትር በ12 ሜትር ስፋት ያለው ከፊት ለፊት አንድ በርና 2 ወደ ውጭ የሚያሳዩ ሰፋፊ መስኮቶች አሉት። ሌላ ወደ ውስጥ የሚያስገባ ሰፋ ያለ የመስታወት መግቢያ በር ከውስጥ በኩል አለው። መግቢያው በር ስስ መጋረጃ ያለው ሆኖ ከውጭ ወደ አዳራሹ የሚገባውን ሰው በሚገባ ያሳያል። የአዳራሹ ዙሪያ ግድግዳ በትላልቅ የመስታወት መደርደሪያዎች ላይ በሥርዓት በተሰደሩ መጻሕፍት የተሞላ ነው። ሁለቱ ሊቃነ መናብርት ወደ ውስጥ ለሚያስገባው በር ጀርባቸውን ሰጥተው ተቀምጠዋል። ከፊታቸው ግራና ቀኝ ለተሰብሳቢዎች የሚሆኑ ረጃጅም ጠረጴዛዎችና ቀሃስ የሚል ምህጻረ ቃል ወይም ቀዳማዊ ኃይለ ሥላሴ የሚል ማኅተም የተቀረጸባቸው ወንበሮች አሉት። በስብሰባ አዳራሹ ከሁለቱ ሊቃነ መናብርት በተጨማሪ የቋሚ ኮሚቴ አባል ያልነበሩት ሻምበል ፍቅረ ሥላሴ ወግደረስ ጠረጴዛው መጨረሻ ላይ ተቀምጠዋል። ከጥቂት ደቂቃዎች በኋላ ሌሎችም የቋሚ ኮሚቴ አባላት ቦታቸውን ያዙ። ኮሎኔል መንግሥቱ ኃይለማርያም ድምፃቸውን አስተካከሉና አስቸኳይ ስብሰባው የተጠራበት ምክንያት የእድገት በኅብረት ዘመቻ ይቀጥል ወይስ ይቁም በሚለው ነጥብ ላይ ለመወያየት እንደሆነ ሻምበል ፍቅረ ሥላሴ የተገኙትም ይህንኑ ለማስረዳት መሆኑን ባጭሩ ገለጹ። ወዲያውኑ አጠገባቸው ያለው የውስጥ ስልክ አንቃጨለ። ስልኩን አነሱና ጥቂት ከተነጋገሩ በኋላ ይቅርታ አድርጉልኝ ጓዶች፣ ከጎንደር አስቸኳይ ስልክ ይፈልገኛል አሉና በአዳራሹ ያለውን ሰው ዙሪያ ገባውን ተመለካከቱ። ከዚያም ወደ ብርጋዴር ጀነራል ተፈሪ ባንቲ ዘወር ብለው እርሶ ይቀጥሉ ብለው ለሊቀመንበሩ ነግረው በፊት ለፊቱ በር ወጥተው ሄዱ። በወቅቱ በጎንደር ክፍለ ሀገር የጸጥታ ችግር ነበር። ስለዚህም ሁኔታውን እንዲያረጋጉ 10 የደርግ አባላት ወደ ቦታው ተልከው ነበርና ሁኔታው ለማንም አዲስ አልነበረም። ኮሎኔል መንግሥቱ ኃይለማርያም ወጥተው እንደሄዱ አፍታም ሳይቆይ ጠመንጃቸውን የወደሩ ወታደሮች ሲያልፉ ከውስጥ በኩል ባለው የመስታወት በር በኩል መታየት ጀመረ። ፍስሐ ደስታ ተከበናል እኮ በማለት ለዋናው ሊቀመንበር ነገሯቸው። ሁኔታውን ለመመልከት ወደ በሩ ሲዞሩ አንድ ወታደር ጠመንጃውን ወደረባቸው። ከፊት ለፊት ባለው በር በኩል ደግሞ አንድ መኮንንና 2 ወታደሮች መሳሪያቸውን እንደወደሩ በመግባት ተሰብሳቢዎችን እጅ ወደ ላይ አሏቸው። በዚህ ጊዜ ሻምበል አለማየሁ ወታደሮች ታሪካችሁን አታበላሹ እያለ መናገር ጀመረ። ወታደሮቹ ጀነራል ተፈሪ ባንቲን ትጥቅ ካስፈቱ በኋላ በዋናው በር በኩል ይዘዋቸው ወጡ። ኮሎኔል ተስፋዬ ገብረ ኪዳን በሩ ላይ ቆመው መሳሪያቸውን አላስረክብም በማለት ከወታደሮቹ ጋር ጭቅጭቅ ጀመሩ። በዚህን ጊዜ ኮሎኔል ዳንኤል ክፍት በነበረው መስኮት በኩል ብቅ አለና በእጁ ምልክት ሲሰጣቸው ሽጉጣቸውን አስረክበው ወጡ። ከዚያ በኋላ ሌሎቹም የደርግ አባላት ሽጉጦቻቸውን እያስረከቡ ተራ በተራ ወጡ። ቀደም ብለው ከወጡት መካከል ጀነራል ተፈሪ ባንቲ በወታደሮች እንደታጀቡ በስተቀኝ በኩል ሲሄዱ፣ ሌሎች ደግሞ ወደ ግራ በኩል እንዲታጠፉ ተደረገ። ወደ ግራ እንዲታጠፉ የታዘዙት ኮሎኔል ተስፋዬ ገብረ ኪዳን፣ ሻለቃ አዲስ ተድላ፣ ሻለቃ ብርሃኑ ባይህ፣ ሲኒየር ቴክኒሻን ገሰሰ ወልደ ኪናንና ፍስሐ ደስታ ናቸው። ከደቂቃዎች በኋላ ሻምበል ፍቅረ ሥላሴ ወጡና እነ ተፈሪ ባንቲ ያሉበትን ምድብ ተቀላቀሉ። ተሰብሳቢዎቹ ከአዳራሹ ሲወጡ በሩ ላይ ቆሞ እያንዳንዱ አባል ወዴት መሄድ እንዳለበት ሲመራ የነበረው ኮሎኔል ዳንኤል አስፋው ፍቅረ ሥላሴ ወግደረስ እርምጃ የሚወሰድባቸው ጓዶች ወደ ተወሰዱበት ክፍል መግባቱ እንዴት ሊፈጠር እንደቻለ ግራ ስለገባው መንግሥቱ ኃይለማርያምን
ከቀሩት ውስጥ እርምጃ የሚወሰድበት ሰው ካለ እንዲጠቁሙት ጠየቃቸው። ከጥቂት ደቂቃዎች በኋላ ኮሎኔል መንግሥቱ ኃይለማርያም ጠመንጃቸውን እንዳነገቱ ብቅ ብለው የቀሩትን ሰዎች በደንብ ከተመለከቱ በኋላ ትክክል ነው ብለው ተመልሰው ገቡ። የመጡትም ቀደም ብለው ማን መቅረት ማን መገደል እንዳለበት በወሰኑት መሠረት ስህተት እንዳይፈጠር ለማረጋገጥ እንደነበረ ግልጽ ነው። ከጥቂት ቆይታ በኋላ የደርግ አባላቱ ለስብሰባ ተጠርተው መጀመሪያ ወደ ነበሩበት የስብሰባ አዳራሽ ሄዱ። ፍስሐ ደስታ ለኮሎኔል ተስፋዬ ገብረ ኪዳን ባለፈው ጄኔራል አማን ተገደሉ፣ አሁን ደግሞ እኒህን ሽማግሌ ሥራቸውን ከሚሰሩበት ቦታ አምጥተን ራሳችን ሾመን እንዴት ይገደላሉ? ይህን ለመንግሥቱ እንንገራቸው አላቸውና ተያይዘው ወደ እሳቸው ቢሮ ገቡ። መንግሥቱ ኃይለማርያም የመጡበትን ሲነግሯቸው በመስማማት እውነታቸውን ነው አሉና የውስጥ ስልክ አንስተው ደወሉ። ጥቂት ሲያዳምጡ ቆይተው የስልክ መነጋገሪያውን ወደ ቦታው መለሱና አዝናለሁ ጓዶች፣ ሁሉም ነገር አልቋል በማለት ምላሽ ሰጧቸው። መንግሥቱ ኃይለማርያም የጓዶቻቸውን ሁኔታ ሲመለከቱ በተወሰደው እርምጃ መበሳጨታቸውን በማየታቸው በጣም ተናደዱ። ሽጉጣቸውን አወጡና ይህን እርምጃ ባልወስድ ኑሮ ሁላችንም አልቀን ነበር፣ እኔ በድያችሁ ከሆነ ግን ግደሉኝ ይኸው በማለት ሽጉጡን ጠረጴዛው ላይ ወረወሩት። እሳቸው ይህን በመናገር ላይ ያሉ በግቢ ውስጥ የተኩስ ድምፅ ተሰማ። አንድ ብረት ለበስ ተሽከርካሪ መጣና ወደ ስብሰባ አዳራሹ ተጠግቶ ቆመ። መንግሥቱ ፈጠን አሉና ወደ መኪና ውስጥ ገቡ። ሻለቃ ብርሃኑ ባይህም ተከትሏቸው ዘሎ ወደ መኪናው ገባ። የተኩሱ ድምፅ የዘመቻ የጥበቃና የመረጃ መምሪያዎች በሚገኙበት አካባቢ እያየለ መጣ። እየቆየ ደግሞ ግቢው በሙሉ በተኩስ ተናጠ። የተኩሱ አጀማመር እንዲህ ነበር። ከስብሰባው የተወሰዱት የቋሚ ኮሚቴ አባላት ጀነራል ተፈሪ በንቲ፣ ኮሎኔል አስራት ደስታ፣ ኮሎኔል ህሩይ ኃይለሥላሴ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል ዓለማየሁ ኃይሌ፣ የአስር አለቃ ኃይሉ በላይና የማዕከላዊ ኮሚቴ አባል የነበረው ሻምበል ተፈራ ደነቀ ከሊቀመንበሩ ጽሕፈት ቤት ስር በሚገኘው ምድር ቤት ድምፅ በሌለው መሳሪያ ተረሸኑ። ኮሎኔል ዳንኤል ሰዎቹ የተገደሉ መሆኑን ለዶክተር ሰናይ ልኬ በስልክ ይነግረዋል። ዶክተር ሰናይም ደስታውን ለመግለጽ ከታች ከሕዝብ ድርጅት ጽሕፈት ቤት እየሮጠ ወደ ኮሎኔል ዳንኤል ቢሮ መንገድ ይጀምራል። በተመሳሳይ ጊዜ የእነ ዓለማየሁ ደጋፊ ነው ተብሎ የሚጠረጠረውን የደርግ ምርመራ ክፍል ኃላፊ ሻለቃ ዮሐንስ ምትኩን አንድ የ50 አለቃ ይዞት እንዲመጣ ተልኮ ነበር። ሻለቃው መሳሪያውን እንደያዘ በ50 አለቃው ታጅቦ እየመጣ ሳለ ኮሎኔል ዳንኤል ቢሮ አጠገብ ሲደርስ አጃቢውን 50 አለቃ በመግደል መሳሪያውን ነጠቀና ወደ ዳንኤል ቢሮ ለመግባት መንገድ ሲጀምር ዶክተር ሰናይ ደረጃውን ሲወርድ ተገጣጠሙ። ዶክተር አንተን ነበር ምፈልገው አለና ጥይቱን አርከፈከፈበት። በወወክማ ወጣቶችን እየሰበሰበ የካራቴና የኩንግፉ ስፖርት ሲያስለጥን የነበረ ለመኢሶን አባላትና ለአንዳንድ በህቡ ሲንቀሳቀሱ ለነበሩ የፖለቲካ ድርጅቶች አባላት የተለያዩ ጥቃቶችን መሰንዘር የሚያስችል የፓራ ሚሊቴሪ ሥልጠና ይሰጥ የነበረው የወዝሊግ ፓርቲ መስራቹ ዶክተር ሰናይ ልኬ የተወለደው በወለጋ ክፍለ አገር በዮብዶ ከተማ ውስጥ በ1936 ዓ.ም ነበር። የልጅነት ጊዜውን በጎሬ ከተማ ነው ያሳለፈው። ዕድሜው ለትምህርት ሲደርስ በ1943 ዓ.ም ጎሬ ከተማ በሚገኘው ጎሬ አንደኛ ደረጃ ትምህርት ቤት በመግባት እስከ 1953 ዓ.ም ድረስ በዚሁ ትምህርት ቤት እስከ 10ኛ ክፍል ድረስ ያለውን ትምህርት አጠናቀቀ። ከዚያ በ1954 ዓ.ም ደብረ ዘይት በሚገኘው የስዊድን ኢቫንጀሊካል ገብቶ 11ኛና 12ኛ ክፍልን ተምሮ በከፍተኛ ማዕረግ
ጨረሰ። ከዚያም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብቶ የመጀመሪያውን ዓመት በከፍተኛ ማዕረግ አለፈ። በቀጣዩ ዓመት የውጭ አገር የትምህርት ዕድል በማግኘቱ ወደ አሜሪካ አገር ሄደ። እዚያም ላፋዩት በሚባል ኮሌጅ ለ3 ዓመታት ተምሮ በኬሚካል ኢንጂነሪንግ በከፍተኛ ማዕረግ በዲግሪ ተመረቀ። ከዚያ በኋላ በ1958 በካሊፎርኒያ ዩኒቨርሲቲ ኦፍ በርክሌይ የከፍተኛ ትምህርቱ እንዲቀጥል ስኮላርሺፕ ስለተሰጠው በ1964 ዓ.ም በ28 ዓመቱ የዶክትሬት ዲግሪውን አገኘ። በኢትዮጵያ አብዮት ዋዜማ ላይም ወደ አገሩ ተመልሶ መጣ። ከመንግሥቱ ኃይለማርያም ጋር በፈጠረው የቅርብ ወዳጅነት 2 የፖለቲካ ድርጅቶችን መስራችና አባል ሆነ። በደርግ ውስጥ ይደረግ በነበረው ውስጣዊ የፓርቲ ትግል መንግሥቱ ኃይለማርያም እንዲያሸንፉ ያግዝ ነበርና ይህን የሚያውቁት እነ ሻለቃ ዮሐንስ ምትኩ ቂም ይዘውበታል። እሱን ለመግደልም ጊዜና ቦታ እየጠበቁለን ነበር። ታዲያ ሻለቃ ዮሐንስ ምትኩ ያችን ያገኛትን አጋጣሚ በመጠቀም ጥይት አዘነበበት። ኮሎኔል ዳንኤል በቢሮው ውስጥ ኮሎኔል ስዩም መኮንንን፣ ሻለቃ ለገሰ በላይነህን፣ ሻለቃ ታምራት ሸመናንና ሻምበል እሸቱ ገብረሕይወትን ሰብስቦ ስለ ሁኔታው ገለጻ በማድረግ ላይ ነበር። ሻለቃ ዮሐንስ በመስኮት በኩል ወደ ቢሮው ተጠግቶ ኮሎኔል ዳንኤል ላይ ጥይቱን አርከፈከፈበት። በቢሮ የነበሩት ሌሎቹ ተሰብሳቢዎች መሬት ላይ በመንከባለል ራሳቸውን አዳኑ። ሻለቃው በመቀጠል ኮሎኔል ስዩምን ለመግደል ወደ ቢሮ ቢሄድ ሊያገኘው አልቻለም። በግቢ ውስጥ የተፈጠረውን ያወቁት እነ መንግሥቱ ኃይለማርያም ሻለቃ ዮሐንስን ለማስወገድ ተንቀሳቀሱ። ሻለቃው በዳንኤል ላይ ከተኮሰ በኋላ በፍጥነት አንድ በጠንካራ ግንብ በተሠራ መዝገብ ቤት ውስጥ በመግባት ምሽግ ያዘ። ሻለቃውን ከመሸገበት ለማስወጣት ከባድ ተኩስ ተካሄደ። ወታደሮች በተለያዩ አቅጣጫዎች ወደ መዝገብ ቤቱ ለመግባት ከፍተኛ ሙከራ ያደርጉ ጀመር። ሻለቃ ዮሐንስ አስተማማኝ ተገን በመያዝና ቦታ እየቀያየረ በመተኮስ ወታደሮቹ ወደ መሸገበት ክፍል እንዳይገቡ በመከላከል በቀላሉ ሊገሉትም ሆነ በቁጥጥር ስር ሊያውሉት ሳይቻላቸው ቀረ። በመጨረሻም ግንቡን በታንክ ደርምሰው ወደ ውስጥ ዘለቁ። ሻለቃ ዮሐንስ ምትኩ እያፈራረቀ የተኩስባቸው ከነበሩት አንድ ኡዚና አንድ ክላሽንኮቭ ጠመንጃዎች ጋር ራሱን አጥፍቶ አገኙት። በሻለቃው ተኩስ ኮሎኔል ዳንኤል አስፋው ጭንቅላቱን ተመትቶ ወዲያውኑ ሲሞት፣ ዶክተር ሰናይ ልኬ ግን ሆስፒታል ከደረሰ ከሰዓታት በኋላ አረፈ። በተጨማሪም ምክትል 10 አለቃ በላቸው አርጋውና የ50 አለቃ ዳምጠው ጓንጉል የተባሉ የበታች ሹማምንት በሻለቃው ተገለዋል። ጥር 26 በታላቁ ቤተ መንግሥት ግቢ በጸረ አብዮተኞችና በአብዮታውያኑ መካከል በተካሄደው የተኩስ ልውውጥ ከሁለቱም ወገን የተሰለፉ 11 ሰዎች ተገደሉ። የመጀመሪያው የሚኒልክ ቤተ መንግሥት የመፈንቅለ መንግሥት ሴራም በዚሁ ተደመደመ። ኮሎኔል መንግሥቱ ኃይለማርያም ጥር 26 ቀን 1969 ባካሄዱት መፈንቅለ መንግሥት በደርግ ውስጥ የበላይነታቸውን ተቀዳጁ። በሕዝብ ድርጅት ዙሪያ ተሰባስበው የነበሩ የየድርጅቱ መሪዎችም በተወሰደው እርምጃ በመደሰት የኮሎኔል መንግሥቱን ቆራጥ እርምጃ አደነቁ። የመኢሶን አመራር አባላትም እየዘለሉ ያቅፏቸውና ይስሟቸው ጀመር። በግቢ ውስጥ ሰፍኖ የነበረው ውጥረትም ረገበ። ኮሎኔል መንግሥቱና የሕዝብ ድርጅቶች በአሸናፊነት በመውጣታቸው ለተወሰደው ቆራጥ እርምጃም ሕዝቡ ድጋፉን እንዲገልጽ በመዋቅሮቻቸው በኩል ባስተላለፉት ጥሪ መሠረት በሺዎች የሚቆጠሩ የአዲስ አበባ ነዋሪዎች ጥር 27 ቀን 1969 ዓ.ም በአብዮት አደባባይ ከፍተኛ የድጋፍ ሰልፍ አካሄዱ። ኮሎኔል መንግሥቱ ኃይለማርያም ለገሰ አስፋውን፣ ፒቲ ኦፊሰር ታምራት ፈረደን፣ ጁኒየር ኤርክራፍትስማን ደምሳው ካሳይን አስከትለው አብዮት አደባባይ ተሰብስቦ ለነበረው ሕዝብ ንግግር አደረጉ።
ለምሳ ሲያስቡን ለቁርስ አደረግናቸው የሚለውን ሐረግ በመጥቀስ ንግግራቸውን ካበቁ በኋላ ቀይ ቀለሞች የተሞሉ ጠርሙሶች እየወረወሩ የኢትዮጵያ አብዮት ጠላቶችንና የአድህሮት ኃይላትን እንደሚደመስሱና ደማቸውን እንደሚያፈሱ የሚገልጹ መፈክሮችን በከፍተኛ ወኔና እልህ ያሰሙበት ዕለት እነሆ 49 ዓመት ሞላው። ብዙም ያልተሰማውና ለወራት የዘለቀ ምክር የተመከረበት ግን ደግሞ ያልተሳካ መፈንቅለ መንግሥት ሙከራው ይህን ይመስል ነበር።